ሰላም ጤና ይስጥልኝ ውድ ፋስት ዴይሊ ተከታታዮች፣ ለአሁን መደመጥ አለባቸው ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን ህወሓት በአራቱም አቅጣጫ እየበረቱበት የመጡትን ተቃውሞዎችና በሰራዊቱ ላይ እየተፈጠረ የሚገኘውን መከፋፈል ለመፍታት በአዲስ እቅድ ብቅ ብሏል። ጦር አዝምቶ ሊያጠፋው የሞከረውን ጠቂ ኃይል ያለ እናንተ የሚሆን አይመስለንም የሚል መልእክት ጨምረውበት የንደራደር ጥሪ እንዳቀረበ ለማወቅ ተችሏል። አብይን ብቻቸውን አንችለውም ያሉት ደብረጽዮን ወደ አፋር አዲስ የንደራደር ጥሪ ልከዋል። በዚህ መሀል ደግሞ ህወሓት ላይ የተከፈተው ዲፕሎማሲያዊ ዘመቻ ቀጥሎ በአዲስ አበባ ህወሓትን የሚቃወመው ሰልፍ ተካሂዷል። በዚህ ሰልፍ ላይ ወደ 4 ኪሎ የተላከውን ጥብቅ መልእክት ጨምረን በጎጃም ስለተፈጸመው ከባድ ጥቃትና የምክክር ኮሚሽኑ አዲስ እቅድ ቅሬታ ስለማንሳቱ አክለን ይዘን ቀርበናል። ላይክና ሼር እያደረጋችሁ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሮቹ ተሻገርን። በህወሓት ላይ የተሰሙ የሚገኙ ተቋሞችና የታጣቂዎች መሳሳትና መከፋፈል ያሰጋቸው ደብረጽዮን ገብረ ሚካኤል የንደራደር ጥያቄን አቅርበዋል። ጥያቄው የቀረበው በትግራይ ክልላዊ መንግስት የፕሬዝዳንቱ ቢሮ በኩል ነው። የደብረጽዮን የንነጋገር ጥያቄ የቀረበው እሳቸው የሚመሩትን ክልላዊ መንግስትና ህወሓትን ለመፋለም ነፍጥ አንግበው በረሃ ለገቡት ኃይሎች ነው። ደብረጽዮን በዚህ የቪዲዮ መልእክታቸውም ኑ ወደ ህዝባችሁ ተመለሱ፣ ልዩነታችንንም በንግግር እንፍታ በማለት መልእክታቸውን ሲያስተላልፉ ተደምጠዋል። ከህዝባችሁና ከክልላችሁ ወጥታችሁ ከጠላት ጋር በማበር ፍልሚያ ላይ ናችሁ፣ ተመለሱ ያሉት ደብረጽዮን ይልቁንም እኛን ተቀላቀሉ፣ ከኛ ጋር ነው ብለዋል። የህወሓትን አገዛዝ በመቃወም አፋር ክልል በረሃ ላይ የመሸጉት ኃይሎች ሀራ መሬት የሚባሉ ሲሆኑ ህወሓት እነዚህ ኃይሎች ስጋቶች ስለሆኑበት በተለያዩ ጊዜያት ጦር በማዛመት ሊያስወገዳቸው የሞከረባቸው ጊዜያትም ነበሩ። በዚህም ከወራት በፊት በትግራይ አዋሳኝ አፋር ክልል ቀበሌዎች በጥልቀት በመግባት ተኩስ እስከ መክፈት ደርሶ ነበር። ህወሓት ከዚህም በተጨማሪ ይኸው ኃይል በአማራ ክልል ዋግምራ አቅጣጫም እንደዚሁ የተንቀሳቀሰ ነው በሚል የተወሰነ ኃይሉን ያሰማራ መሆኑ ሲነገር ቆይቷል። እነዚህ ኃይሎች አሳምኖ ወደ ትግራይ ለማስገባት ከዚህ ቀደም ቀሳውስቱን ሳይቀር ወደ አፋር ክልል ልኮ የነበረ ሲሆን ታጣቂዎቹ ከህወሓት ጋር መነጋገር አንፈልግም በማለታቸው ሳይሳካ ቀርቷል። ህወሓት አስቦታል ለተባለው ጦርነት የትግራይ ህዝብ አንድ ላይ መቆም አለበት እያለ ሲሆን ይኸው የአሁኑም የደብረጽዮን የንነጋገር ጥሪም ከዚሁ ጋር የተያያዘ መሆኑን ካስተላለፉት መልእክት መረዳት ተችሏል። በህወሓት በኩል መከታ ተብሎ ለተሰየመው ጦርነት ህዝቡን አንድ አድርገን እንቆማለን ቢባልም በ2013 እንደተካሄደው ጦርነት የትግራይ ህዝብ አንድ ወጥ ድጋፉ ሊሰጥ አልቻለም። ካለፈው ጦርነት መማር አለብን፣ ጦርነት ይብቃ፣ ልጆቻችንን በተዋጊነት አናሳልፍም የሚሉ ድምጾች በርትተው የተሰሙ ነው። በርካታ የክልሉ ነዋሪዎችም ትግራይን ጥለው መውጣት መጀመራቸው ህወሓት ከትግራይ ወደ መሀል ሀገር በሚደረጉ ጉዞዎች ላይ ገደብን እንዲጥል አድርጎታል። በዲፕሎማሲው አቅጣጫ አሜሪካና አውሮፓ ህብረት ህወሓት ወደ ሌላ ዙር ጦርነት እንዳይገባ በጥብቅ ያሳሰቡት መሆኑ የሚታወስ ነው። ህወሓት ግዛት አስመልሳለሁ፣ የተፈናቀሉ ዜጎችን ወደ ምዕራብ ትግራይ መልሳለሁ፣ የትግራይንም ሉዓላዊነት አስከብራለሁ እያለ ይገኛል። በሌላ አቅጣጫ በትግራይ ውስጥም ከትግራይ ውጭም ባሉ የክልሉ ተወላጆች ድጋፍ ከትግራይ ውጭም ባሉ የክልሉ ተወላጆች ድጋፍ ይቅርና ተቃውሞቹ እየበረቱበት ነው። በዛሬው ዕለትም በአዲስ አበባ የትግራይ ተወላጆች የህወሓትን የግዳጅ አፈሳና ህገወጥ እንቅስቃሴ የሚቃወም ሰልፍ በመዲናዋ አዲስ አበባ በማለዳው ተካሂዷል። የህወሓት ቡድን በትግራይ ክልል ህዝብ ላይ የሚፈጽመውን አፈናና ጭቆና በሚያወግዘው ሰላማዊ ሰልፍ ላይ የተሳተፉ ዜጎችም የህወሓት ቡድን የትግራይን ህዝብ ከልማት ወደ ኋላ ማስቀረቱን ሊያቆም ይገባል፣ በትግራይ ክልል ህዝብ ላይ የሚፈጽመውን አፈናና ጭቆና ያቁም፣ ለትግራይ ህዝብ የሚበጃው የፕሪቶሪያ ሰላም ስምምነት መከበር ነው፣ ወጣቶችን ያለ ፈቃዳቸው እያፈሰ ወደ ጦር ካምፕ በማስገባት ለዳግም እልቂት እያዘጋጀ ነው፣ ይህን ድርጊቱንም የሚቃወሙ እናቶችን እያሰረ ነው፣ የፕሪቶሪያ የሰላም ስምምነት በተሟላ መልኩ ተግባራዊ ይሆንልን፣ ወጣቶችን ወደ ሱዳን የመሸጥና የግዳጅ አፈሳ ድርጊቱን በአስቸኳይ ማቆም አለበት የሚሉና ሌሎች ህወሓትን የሚቃወሙ መልእክቶችን በሰልፉ ተሳታፊዎች መስተጋባታቸው የመንግስት ሚዲያዎች ዘግበዋል። በዛሬው ዕለት በአቶ ጌታቸው ረዳና በጀኔራል ጻድቃን ገብረትንሳኤ የሚመራው የትግራይ ሰላም ምክር ቤት በህወሓትና በፕሬዝዳንት ደብረጽዮን በሚመራው የትግራይ አስተዳደር ላይ ያነጣጠረ የተቃውሞ ሰልፍ ላይ መንግስትንም የሚማጸኑ ድምጾች መስተጋባታቸውን ለማወቅ ተችሏል። በሰልፉ ላይ ከተሰሙትና ከተስተዋሉት መፈክሮች መካከል የኢትዮጵያ መንግስት የትግራይን ህዝብ የመታደግና የመጠበቅ ግዴታውን ይወጣ የሚለው ባነር በብዙዎች ዘንድ ትኩረት ሲስብ ታይቷል። ይህም የፌዴራሉ መንግስት ከትግራይ ተወላጆች የተደረገበት ባለው ተጽዕኖ ምክንያት ወደ መቀሌ ለመግባት እርምጃ ሊጀምር ይችላል የሚል ግምት አስነስቷል። ይህም የተፈራው ጦርነት እንዲቀሰቀስ ሊያደርገው ይችላል እየተባለ ይገኛል። በቀጣይ መረጃ በአማራ ክልል በምስራቅ ጎጃም ዞን ቢቡኝ ወረዳ የ12ኛ ክፍል መልቀቂያ ፈተና ተፈትነው በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት ተኩስ 5 ተማሪዎች መጎዳታቸውን ምንጮች ለቢቢሲ ተናገሩ። በወረዳው የሚገኙና ስማቸው እንዳይገለጽ የጠየቁ የቢቢሲ ምንጮች ሐሙስ ሐምሌ 9 2018 ዓ.ም ከምሽቱ 12 ተኩል አካባቢ በቢቡኝ ወረዳ የ12ኛ ክፍል መልቀቂያ ፈተና ወስደው ወደ ቀያቸው በመኪና በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት ተኩስ ጉዳት መድረሱ ተነግሯል። የወረዳው ባለስልጣናት ጥቃት ከደረሰባቸው ተማሪዎች መካከል 2ቱ ከባድ ጉዳት እንደደረሰባቸውና ቀሪዎቹ 3ቱ ግን ቀላል የሚባል ጉዳት እንዳጋጠማቸው ገልጸዋል። በጥቃቱ የተጎዱትና ቀላልና ከባድ ጉዳት የደረሰባቸው ተማሪዎች በቢቡኝ ወረዳ የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ የተደረገላቸው መሆናቸውንም ጨምረው አስረድተዋል። ቢቢሲ በአካባቢው ከሚንቀሳቀሰው ታጣቂ ቡድን በጥቃቱ ዙሪያ አስተያየት ለማግኘት ያደረገው ተደጋጋሚ ጥረት አልተሳካም። ጥቃቱ የደረሰው በወረዳው በወይና ቀበሌ ሞሰባ ሽሜ አቦ ግራግራድ የሚባል አካባቢ መሆኑን የሚገልጹት የአካባቢው ባለስልጣናት ታጣቂዎች ባለፉት 3 ዓመታት በዞኑና በወረዳው ውስጥ በስፋት እንደሚንቀሳቀሱ ጨምረው ተናግረዋል። አካባቢው ሙሉ በሙሉ ታጣቂዎች ቁጥጥር ስር መሆኑን የተናገሩት አንድ የወረዳው ኃላፊ ተማሪዎቹ ባለፈው ሳምንት ለፈተና በሄዱበት ወቅትም ተኩስ ተከፍቶባቸው እንደነበር አስታውሰዋል።
ሲመለሱ ደግሞ ከመደበኛ የመከላከያ ኃይል ጋር ማጋፈጥ ያቀተው ጽንፈኛ ቡድን ራሱን አደራጅቶ የነገ ሀገር ተረካቢ የሆኑ ተማሪዎችን ወደ ቤተሰቦቻቸው እየተመለሱ ባሉበት ተኩስ ከፍቶ ከ5 ያላነሱ ተማሪዎች ላይ ጉዳት ያደረሰው። ከተማሪዎቹ በተጨማሪ መኪናው ላይ ጉዳት መድረሱን ባለስልጣናቱ ጨምሮ አስረድተዋል። በቢቡይ ወረዳ 19 ቀበሌዎች መኖራቸውን የገለጹት ቢቢሲ ያነጋገራቸው ኃላፊዎች ከነዚህ መካከል በመንግስት ቁጥጥር ስር የሚገኙ 6ቱ ብቻ ናቸው ብለዋል። ጥቃቱ በተፈጸመበት አካባቢ ያለው ወቅታዊ ሁኔታ አሳሳቢ ነው የሚሉት ስማቸው እንዲጠቀስ ያልፈለጉ ኃላፊ ሐሙስ ዕለት የተፈጸመው ጥቃት አጠቃላይ ማህበረሰቡን ተስፋ ያስቆረጠ ነው ብለዋል። በወረዳው ከሚገኙ 43 ትምህርት ቤቶች መካከል ከ8 ያልበለጡ ትምህርት ቤቶች ናቸው ትምህርት ሲሰጡ የነበረው ሲሉም ጨምረው ተናግረዋል። ተማሪዎቹን አሳፍሮ የነበረው መኪና በተለምዶ አይሱዚ ቅጥቅጥ የሚባለው መሆኑን የገለጹት ባለስልጣኑ ከደብረ ማርቆስ ወደ ድጉ ጽዮን ከተማ እየተመለሱ ባለበት ወቅት ጥቃቱ መፈጸሙን ገልጸዋል። ከቢቡይ ወረዳ ወደ ደብረ ማርቆስ ለመሄድ በእያንዳንዱ ቀበሌ ታጣቂዎች መኖራቸውን የሚናገሩት የአካባቢው ባለስልጣናት ከዚህ በፊትም ጥቃቶች እንደሚፈጸሙ አስታውሰዋል። የአሁኑን የከፋ የሚያደርገው ምንም የፖለቲካ ትርጉም የማይገባቸው የ12ኛ ክፍል ፈተናን አጠናቀው የተመለሱ ያሉ ተማሪዎች ላይ መፈጸሙ ነው። ማህበረሰቡ ጋር ጭምር ቁጣ እየፈጠረ ያለው በእነዚህ ምንም በማያውቁ ህጻናት ላይ የተከፈተ ጥቃት መሆኑን ነው። በመኪናውን የተሳፈሩትን ተማሪዎች ብቻ መሆናቸውን የሚናገሩት ኃላፊው በመኪና ውስጥ 44 ተማሪዎች ተሳፍረው ነበር። ከደብረ ማርቆስ ወደ ቢቡኝ የሚሄዱት ተማሪዎች በ7 አውቶቡስ ሆነው መንቀሳቀሳቸውን የጠቀሱት ኃላፊው ይህ ጥቃት የደረሰበት መኪና ከመጨረሻ ላይ እንደነበር ተናግረዋል። ጥቃቱ በደረሰበት አካባቢ በታጣቂዎች ቁጥጥር ስር መሆኑን የሚናገሩት ኃላፊው ተማሪዎች ለፈተና ወደ ማርቆስ ሲሄዱም ጉዳት ባይደርስም ተኩስ መከፈቱን ጨምረው ገልጸዋል። የወረዳው አመራሮች ከዚህ በፊት በአካባቢው ለመንቀሳቀስ በእጀባ መሆኑን ገልጸው ተማሪዎቹ ለፈተና ሲሄዱ የመንግስት የጸጥታ ኃይሎች እጀባ ማድረጋቸውን አስታውሰዋል። ተማሪዎቹ ፈተናቸውን አጠናቀው ሲመለሱ ግን እጀባ እንዳልነበር ገልጸዋል። የተወሰኑ ቦታዎች ላይ የመንግስት ታጣቂዎች ቢኖሩም ጥቃቱ በደረሰበት አካባቢ ግን አልነበሩም ብለዋል። ጥቃቱ ከደረሰ በኋላ በቦታው የመንግስት የጸጥታ ኃይሎች መድረሳቸውንና ታጣቂዎቹን መሸሻቸውን ጨምረው ተናግረዋል። ከሚያዝያ 2015 ዓ.ም ጀምሮ የተቀሰቀሰው የአማራ ክልል ግጭት የበርካቶችን ህይወት ሲነጥቅ በርካቶችን ለማህበራዊ ህይወት መመሰቃቀል መዳረጉን ነዋሪዎች ይናገራሉ። የሰብአዊ መብት ድርጅቶች በክልሉ ውስጥ ከፍርድ ውጭ ግድያ፣ በሲቪሎች ላይ የሚፈጸሙ ጥቃቶች፣ ከህግ ውጭ እስራት፣ አስገድዶ ስወራ፣ የንብረት ውድመትና ዘረፋው እንደሚፈጸም ይገልጻሉ። በክልሉ እየተካሄደ ባለው ግጭት የተነሳ አሁንም በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ ናቸው። በበርካታ የክልሉ አካባቢ ባለው የጸጥታ ስጋት ምክንያት በተሽከርካሪዎችና በተጓዦች ላይ ተደጋጋሚ ጥቃት ሲፈጸም ቆይቷል። በቀጣይ መረጃ በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት የመክፈቻ ስነ ስርዓቱ የተካሄደው ሀገራዊ የምክክር ጉባኤ በዋናነት በተለያዩት 8 አጀንዳዎች ላይ ወደ ትክክለኛው የምክክር ሂደት ሳይገባ 3ኛ ቀኑን አስቆጥሯል። በአዲስ አበባ በሚገኘው አዲስ ዓለም አቀፍ ኮንቬንሽን ማዕከል እየተካሄደ ያለው ይህ ጉባኤ ገና ከጅምሩ ከተሳታፊዎቹ በሚነሱ በርካታ ቅሬታዎች፣ የአስተዳደር ክፍተቶችና የደህንነት ቁጥጥር ጥብቅነት የተነሳ መስተጓጎሎች ገጥመውታል። ኮሚሽኑ 4,000 ተሳታፊዎች በ8 ቡድኖች በመክፈል እያንዳንዱ ተመካካሪ በአንድ አጀንዳ ላይ ብቻ እንዲመካከር ማቀዱ ከፍተኛ ቅሬታን አስነስቷል። ተመካካሪዎቹ በሁሉም አጀንዳዎች ላይ ሀሳብ መስጠት እንዳለባቸው በማመን ቅሬታቸውን ለኮሚሽነሮቹ ቢያቀርቡም ሁሉም የስራ ቡድኖች ተመጣጣኝ ውክልና እንዲኖራቸው ያደርጋል ከሚል ውጪ አጥጋቢ ምላሽ አላገኙም። በዚህም የተነሳ ተጽዕኖ ፈጣሪዎችንና የመገናኛ ብዙኃን ተወካዮችን ጨምሮ በርካታ ተሳታፊዎች ራሳቸውን ከምክክር ሂደቱ ማግለላቸው ታውቋል። ሌላው ዋነኛ ፈተና የተመካካሪዎቹ መታወቂያ አሰጣጥ ነው። በመቶዎች የሚቆጠሩ ተሳታፊዎች አዲስ አበባ ቢገቡም እስከ ሐምሌ 9 ቀን ድረስ መታወቂያ ማግኘት አልቻሉም። በተለይም በኮሚሽኑ ጥሪ ተደርጎላቸው ከትግራይ ክልል የወጡ ተወላጆች አዲስ አበባ ከገቡና ማረፊያ ከተሰጣቸው በኋላ ስማችሁ በዝርዝር ውስጥ የለም፣ ኮታው ሞልቷል በሚል መታወቂያ ተከልክለዋል። ኮሚሽኑ በበኩሉ ያለ አግባብ መታወቂያ የወሰዱ አካላት ካሉ አጣርቶ እርምጃ እንደሚወስድ አስታውቋል። ይሁን እንጂ ተመካካሪዎቹ ተገቢውን መረጃ የሚሰጥ አስተባባሪ በማጣታቸው ከፍተኛ እንግልት ይደርሰባቸው ይገኛል። ጉባኤው በሚካሄድበት ኮንቬንሽን ማዕከል በፌዴራል ፖሊስና በብሔራዊ መረጃና ደህንነት አገልግሎት እጅግ ጥብቅ የሆነ ቁጥጥር የተደረገ ነው። ሆኖም ይህ ጥብቅ ፍተሻ የትኛው ባለድርሻ በየትኛው በር መግባት እንዳለበት ግልጽ ባለመሆኑ የኮሚሽኑን አመራሮች፣ ጋዜጠኞችንና ሌሎች ተሳታፊዎችን ወደ ማዕከሉ ለመግባት ኩፍኛ እያገለሉ ይገኛሉ። የጉባኤው መክፈቻ ባለፈው ረቡዕ ሐምሌ 8 ቀን 2018 ዓ.ም ቢካሄድም ከላይ በተዘረዘሩት የአጀንዳ አከፋፈል ቅሬታዎች፣ የመታወቂያ አሰጣጥ ችግሮችና የአስተዳደር ክፍተቶች የተነሳው እስከ 40 ሐምሌ 10 ቀን ድረስ ትክክለኛው የምክክር ስራ ሊጀመር አለመቻሉን ዋዜማ ራዲዮ ዘግቦ ተመልክተናል። የተወደዳችሁ የቻናላችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታዳምጧቸው ታተርፉበታላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እነዚህን ይመስሉ ነበር። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን ይዘን እስከምንገናኝ ቸር ቆዩ።